ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ሰሞኑ መነጋገሪያው ይሄው ነው ቪዲዮ ሁላችሁም ታውቁታላችሁ። ስለ ቀነኒ ጉዳይ በየቀኑ አዳዲስ መረጃዎች እየወጡ ነው ማለት ነው። እና ዛሬ ደግሞ የወጡት መረጃ እስኪ እናየዋለን፣ እሱ ላይ ሀሳብ እንሰጣለን። ሲቀጥል ደግሞ ሊቢያ ላይ ላሉ እህት ወንድሞቻችን ባለን ሶሻል ሚዲያ ፍትህ እንጠይቅላቸው። ከ3 ወር በኋላ እንግዲህ በህይወት ላናገኛቸው እንችላለን። የዛሬ 11 አመት ነው እንደዛ እንዳይደገም እና ሁላችንም ባለን ነገር መጮህ አለብን ብዬ ነው ማስበው። እነዚህ ልጆች ህይወታቸው ካጡ በኋላ ያው ብንጮህ ምንም ለነሱ ምንም የምናደርግላቸው ነገር የለምና ብዙ ሰዎች እንግዲህ ድምጽ እየሆኑ ነው። ሲቀጥል እስኪ ወደ መጀመሪያው ሀሳብ እንግባና ስለ ቀነኒ ብዙዎች እያወሩ ይገኛሉ፣ ብዙዎች ሀሳብ እያመጡ ይገኛሉ። እኔ አንዳንድ ነገር የገረመኝ በዚች ልጅ ሞት አንዳንድ ሰዎች የዚች ልጅ ደም እንዳይወጣ በጣም ይሰራሉ ማለት ነው። ለምን? ልጁ ታዋቂ ስለሆነ ብዙ ሰው ስለሚወደው እና አንዳንዱ ደግሞ በቃ ይታገላሉ ደሟ እንዲወጣ። እንደዚህ አይነት ነገር እህቶቻችን ላይ እንዳይደገም ይሰራሉ። ፖሊስ ወይም ደግሞ ህግ መልስ እንዲሰጥ ይፈልጋሉ ማለት ነውና ዛሬ ደግሞ አንዱ ጓደኛው የአርቲስቱ ጓደኛ ማለት ነው ስለ ቀነኒና ስለ ባሏ ሲናገር ምን ነበር ያለው? ግጭት እንዳለ ሁለታቸው መሀል ላይ እንደተጣሉ የዛን ቀን ማለት ነው እንደተጣሉና ከዛ በኋላ እሷ ይሄ የቤት ማጽጃ አላ ኬሚካል እሱን ለመጠጣት ስታስብ እሱን እንዳስለቀቃትና እንደደፋው ከዛ በኋላ እሷ አምልጣው እሱ ሽንት ቤት ሄዶ እስከሚደፋው አምልጣው በኩሽና በኩል ያለው እንትን ይሄ በመስኮት ላይ ወጥታ እንደወደቀች ነው የተናገረው። እያለቀሰ ይሄንን ነው የተናገረው። ሌላ እኔ ያልገደልኳትም ብሎ ነግሮኛል እንግዲህ ብሎ ነው። ዛሬ ደግሞ አዲስ መረጃ ያመጡት ማለት ነውና ዋናው ነገር ፖሊስ ነው የሚያጣራው ብዬ አስባለሁ። አንደኛ አሻራም ስላለ እውነቱ ነገር የሚያወጣው እሱ ገዳይም ቢሆን ምንም ቢሆን ባይገላትም እቺ ልጅ ፖሊስ ማን እንደገደላት አሻራ እስካለ ድረስ መውጣት ይችላል። ግን ደግሞ እኔ እስካሁን ለምን እንዳስቆዩት ራሱ በጣም ነው የገረመኝ። ለምን አሻራ ማለት ከ3 ቀን ከ4 ቀን ይበልጣል ብዬ አላስብም። ማን እንደገደላት ቼክ ማድረግ ብቻ ነው። እና የሆነ ነገር ከሌለ ከዚህ ሞት ጀርባ የሆነ ነገር ከሌለ ለምን ይሄን ጊዜ አመት ያኒ ወር ሳምንት ማስቆየት አይጠበቅባቸውም ማለት ነውና እንግዲህ ልጁ ያለው ነገር ይሄ ነው። እውነታው ደግሞ እስኪ ህግ ይዞታል። እውነታው ህግ ካወጣው እንግዲህ ያው እምናየው ይሆናልና እኔ በጣም የገረመኝ የልጁ ደጋፊ ሆናችሁ እሱ እንደዚህ ያደርግም ምናምን በቃ ልጅቷ በቃ ሞታለች። አንዴ ብትሞትም እኮ ነገ ሌላ ሴት ያለ መደገሙ ምንም እርግጠኛ ነገር የለንም እና እኔ የምለው የታዋቂ ሚስት ሲሞቱ ታዋቂ የሆነ ነገር ሲሞት ለምንድነው ታዋቂ አይጠየቅም ብላችሁ የምታስቡት እንዴ? እሱ አንድ በቃ ዘፋኝ ነው አይደል እንዴ? የሰው ነፍስ ካጠፋ በጥፋቱ መጠየቅ አለበት ብዬ ነው ማስበው እኔ ማለት ነው። ህግ ለሁሉም እኩል ነው። ነፍስ ናት እኮ። ነገ እኮ ማንም አይቀርም እዚህ ምድር ላይ ሁሉንም ሰው ይሞታል። ለምን? እቺ ልጅ አማማቷ ላይ እሱ ከገደላት ነገም የምሬን ነው የምላችሁ የሱ ህይወት ምንም ጥርጥር የለም በሰው እጅ ነው የሚያልፈውና ሲጀመር ደም አይደበቅም። እንኳን እንደዚህ ምንም ማታቅ ልጅ እንደዛ ማለት ምን አክል ሲጀመር ምን አክል ቢከብዳት ነው ማለት እንደዚህ በቃ ባለመግባባት እንደተጣሉ ኦሬዲ ተናግሯል። ተጣልተው እንደነበረ ግን ደግሞ ምን አክል ልጅቷ ውስጧ ቢሰበር ነው ብላችሁ ነው እንዴት ነው የምትገምቱት? ማለት ልጅቷ በጣም ብትጎዳ ነው ይሄንን ነገር ራሷን እንድትወርቅ ወይም በቃ ራሷን እንድታጠፋ ያሰበችው እንጂ እቺ ልጅ ምንም ነገር ባይላት ማንም እኮ ባልና ሚስት ይጋጫል አይደል እንዴ? በመነጋገር መፍታት ይቻላል። እነዚህ ልጆች ከዚህ በፊትም እንደዛው ደስታም አለ ሀዘንም ባልና ሚስት ስትሆኑ ትጣላላችሁ። እግርና እግርም ይጋጫል። ግን ደግሞ አንዳንዴ ሲበዛ ነው ነገሩ ከአቅማችሁ በላይ ሲሆን ነው
ወዳልተፈለገ ህይወታችሁ እንድታጡ የሚያደርጋችሁ ማለት ነው። ሶ የሆነ ነገር አለ ማለት ነው። ከዚች ልጅ ጀርባ የሆነ ነገር አለ። በጣም ተጎድታለች ማለት ይቻላል። በቃ ፊቷ ላይ ያለው ነገር እውነት ለመናገር በጣም ያስታውቃል ማለት ነው። እና የእሱን እንትን ለመደበቅ የምትሄዱ ሰዎች ጥሩ አይደለም። ማርያምን የዚች ደም ማለት ይጮሃል እኮ እቺ ልጅ ዛሬ እንኳን ተቀብሮ ደሟ ቢቀር የሆነ ቀን መውጣቱ አይቀርም። ማለትም ለሱ ህይወት በጣም ያሰጋዋልና እንደዛ ባታረጉ። በቃ ማንም ይሁን ሰው አይደል እንዴ? ማጥፋት ካጠፋ መጠየቅ አለበት። ለምን ምንም ነገር አይሆን። መንግስትም እኮ ይጠየቃል። መንግስትም እኮ ይከሰሳል አይደል እንዴ ሲያጠፋ። እንዴት ነው እናንተ የምታስቡት? ማርያምን በጣም ነው የሚገርምኝ። ይህ የዘር ጉዳይ ሳይሆን የአንድ ነፍስ ጉዳይ ነው። ማንም እኮ ለዚች ልጅ ዝም ማለት ይችላል። ግን ደግሞ ነገም እንደዛ የአንድ አርቲስት ስትሞት ዝም፣ ነገም እንደዛ ለምን እንደዛ ይሆናል? እና ብቻ ከባድ ነው። ሲቀጥል ደግሞ ለማንኛውም የሷ ደም ፈጣሪ ያውጣላት። እንግዲህ የሚወጣ ነገር ቢሆን እስካሁን ይወጣ ነበር፣ ጊዜም አይጨርስም። ምክንያቱም እኔ በቅርብ ስለማቅ የሆነ ሰዓት እንደዚህ አይነት ችግር ስለተፈጠረ ግን 3 ቀን 4 ቀን አልቀረም ማን እንደገደለው ያ ሰው ምርመራ ላይ ነው የተገኘው ማለት ነው። እና አንዳንዴ ያው ታዋቂ ስትሆኑ ከባድ ነው። የሚታወቅ ሰው ከሆነ ብዙ ነገር ስላለ ያው ቶሎ አይገኝም፣ አይወጣም መረጃ ማለት ነው። እና እስከዛ እንጠብቃለን። እሱም ካለበት እንግዲህ መድኃኒዓለም ነው የሚያውቀው። ሁለተኛ ደግሞ ሊቢያ ላይ ለታገቱ እስር ቤት ላሉ እህት ወንድሞቻችን ድምጽ እንሆናቸው። እነዚህ ልጆች ነገ ህይወታቸው ካለፈ እንግዲህ 3 ወር ብቻ ነው የተሰጣቸው እንዲሞቱ እና ሁላችንም ባለን ሶሻል ሚዲያ ማለት ነው በቃ ሰው ጋር ይደርሳል በምትሉት በተለይ ታላላቅ ፎሎወር ያላችሁ ሰዎች ለነዚህ ልጆች ድምጽ ሆኗቸው። ባለው በእኛም አቅም እንኳን እንደዚህ ድምጽ መሆን ፎቶአቸው ፖስት አድርጎ በቃ ይሄ ነገር እንዲቆም የመጀመሪያው ነገር እንዳይደገም የዛሬ 10 አመት ይሁን 11 አመት ብቻ እንደዚህ ሊቢያ ላይ ብዙ ወጣቶች ታርደዋል ማለት ነውና ያ ነገር እንዳይደገም እነዚህ ልጆች ድምጽ እንሆናቸው። እነዚህ ቤተሰብ ቀይራለሁ ብለው ስንት በረሃ ሊቢያን አቋርጥ በቃ ብዙ የሊቢያ መንገድ እኮ ታውቁታላችሁ ማለት ባትሄዱም ቪዲዮ ላይ ፊልም ላይ አይታችሁት ከሆነና በጣም ከባድ ነው። ሊቢያ ደግሞ በጣም ሃርድ የሆነች ሀገር ናትና እነዚህ እህት ወንድሞቻችን ሳይሞቱ ብንደርስላቸው ሁሉም በቃ ድምጽ ቢሆናቸው የሆነ ነገር ግን ብዙ ሰው አሁን የትም ማለት አሁን ኤርትራዎች እንደዛ ወጥተው ድምጽ ሆነዋል። ትላልቅ ሀገር ያላችሁ ሰዎች ድምጽ ሆኗቸው ነገ እነዚህ ልጆች ካለቁ በኋላ ብንጮህ ምንም የሚመጣ የሚቀየር ታሪክ የለንምና እኔ አንዳንዴ በጣም የሚገርመኝ ነገር ለምን የኛ በቃ የኢትዮጵያ ሞት ብቻ በጣም ረከሰ። ማርያምን በቃ በሄድንበት መሞት ነው። በሄድንበት በቃ እኔ አላቅም መታገት ነው። በቃ በሄድንበት መከራ ስቃይ ነው። ለምን መች እንደሚያበቃ ራሱ እኔ አላቅም። በቃ በጣም አስጠላኝ። በአሁን ሰዓት እኔ የምር ሰው መሆን የራሱ የምጠላበት ሰዓት ነው። ሀገርም ላይ ትሞታላችሁ፣ ስደት ያልፍልኛል ብላችሁ ስደት ስትወጡ በረሃ ላይ ትቀራላችሁ። በረሃ እንኳን ሆኖላችሁ ስትገቡ ወይ ትያዛላችሁ። በጣም መከራ ነውና እባካችሁ በምትችሉት አቅም ድምጽ እንሆናቸው። ስሩ። የነሱ ቪዲዮ ኢዲት ነው ቲክቶክ ላይ እንትን ዲዩት እያረጋችሁ ላይክም ሼር እያረጋችሁ ብዙዎች ጋር እንዲደርስ ቫይራል እንዲወጣ በማድረግ ግን በጣም ነው እኔ አሁን ቲክቶክ መግባት ራሱ በጣም ነው አስጠልቶኛል። ለምን በቃ የማየው ነገር እነሱ ስለሆነ በጣም ነው የሚያሳዝኑት። በጣም ድብደባው አለ ምን ብዙ መከራ ነውና እንግዲህ 3 ወር ቀናት ነው የቀራቸው። በምትችሉት ቋንቋ አረብኛ፣ እንግሊዝ በተለይ እንግሊዘኛ፣ አረብኛ ቢሆን አሪፍ ነው ብዙ ሰው ጋር ስለሚደርስ ማለት ነው። እና ፎቶ ፖስት እያረጋችሁ ስቶፕ እያላችሁ መለጠፍ አለብን፣ መጮህ አለብን እና በጣም ከባድ ነው። እስኪ ይሄ ጾም ደግሞ እስኪ አምላክ ሰምቶን ሀገራችን ሰላም ያድርግልን። ስደት ላይ ያሉ እህት ወንድሞቻችን በሰላም ይጠብቅልን። ሌላ ምንም ከባድ ነው። ማርያምን በጣም ይከብዳል። እኔ እውነት ለመናገር በጣም ነው የከበደኝ። ምንም ማለት አልችልም። ማለት የምታዩት ነገር
እንግዲህ ጾም ነው አሁን ያለንበት ወቅት። ሁላችንም ወደ ፈጣሪ ፊታችን ማዞር አለብን። ለነዚህ ልጆች ሊቢያ ላይ ላሉ እህት ወንድሞቻችን መጸለይ ያለብን እና ቤተሰብ ይህንን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ እንዳትረሱ። ሰላማችሁ ብዝት ይበልልኝ።